አቤት ካሜራው ሞልቶ ራሱ ሊፈስ ነው ቢች ሊፈስ ነበር አጥንቴ ወጣ አጥንቴ የታየ መታየት ጀመረ አጥንቴ ከመክሳቴ የተነሳ መላጣ እንጂ የቤትሽ ሰራተኛ አርጊ ብርቅ ነው ታዲያ ብርቅ ነው ውዴ ግን አልፈልግም ውዴ አልፈልግም ማልኮሽ ነው እኔ አሁን እኮ ሰው ተጠራጠራለሁ ማልኮሽ ነው የምለው ስንት ሰው አስገብቼ በጥርጣሬ ድፍት ሳረግ በላም ስጠጣም ደስ ብሎኝ ነው ምበላው ምጠጣው ውዴ ቴንኪው ውዴ አናትሽ ላይ ማለት ነው ፍቅር ይዙር ቴንኪው የምሪን እኮ ነው አሁን እኮ ሰው ሲመጣ ራሱ ምን ፈልጎ ነው የመጣ ነው ማለት በደና የመጣ አይመስለኝም ከመፍራቴ የተነሳ ማለት ነው ሰው በጣም ከባድ መልካም ባደረጋችሁት ነገር ነው ገደል የሚከታችሁ ገደል ማለት ነው ለነሱ ስትሉ መልካም ነገሮችን አድርጋችሁ ወደ መጥፎ ነው የሚቀይሩባችሁ ውዴ እኔ ቤቴ ስትመጡ ራሱ ፈራለሁ ደስ አይለኝም ጊዜው ነው ምን እናርግ ታዲያ ድሮ አብረን በልተን ጠጥተን ያቆሎም ይሁን ቆርጥመን ነው አብረን ምናድረው አሁን ማፊ ካሜራ ይዛችሁ ነው የምትመጡት ስትመጡ ምን ሰዓት እንደምትቀዱን አናቅም በነፃነት ማውራት የለ እንዴ አሁን እኔ ሲጀመር ሰው ጋር አላውራ አንድ ሰው እንዳይደውልብኝ ሲጀመር የሚደውልብኝ የሚደፍረኝም የለኝም ደፍራችሁ ስትመጡ ስታወሩ የዌልኩም ኩልኩም ባናትሽ ነው የምተክልሽ እኔ እንደሌላው ምተውሽ መስሎሽ ነው ዘቅዝቄ ነው ማቃጥልሽ አታቁኝም ከዛ የመጣብኝ ለታግርግዳ ነው ማፈርሰው ይኸው በጸባይ ከኔ ጋር ምትኖር ኮነ መኖር አይ በጸባይ አልኖርም ካላችሁ ባራታችሁ ተተከሉ እኔ ጨንቀኛ ለፍቼ ነው ምኖር ሚያለች ታጣግባ ነው ታትንሽ ቆይ ታይታ ይባልም አይደ እኔማ እግዚአብሔርን ነው የምላችሁ እኔ በጣም ከሰው ጋር መኖር ፈልጋለሁ በጣም ማለት ነው ከመላችሁ በላይ አሁን ካንቺ ጋር በማዕድ ይበላላ እንዲኮ ነው እንዲ ዞር ሲል አንቺ ነው የሚበላሽ ውዴ እግዚአብሔርን ቅዱስ ሚካኤልን እንዲ አሁን እዚህ ጋር እየበላችሁ ነው አይደል እንዲ ዞር ስትይ አንቺ ነው የሚበላ መርጬ ነው እኔ ቤቴ ማመጣው ሰው መርጬ የዘንድሮ ሰው እንዲ ነው ምን እናርግ ታዲያ ዘመኑ ነው እንዲ ግልብጥ ነው ሌላ ምንም የለው ያበላሹ ያጠጣሹ ነው የሚበላሽ ተመልሶ ማለት ነው በተለይ ዩናይትድ አረብ ኤሚሬት ዱባይ ላይ ያለ እኔ አሁን መርጬ ነው የምኖረው መርጬ አሁን በህይወቴ ውስጥ በጣም ማከብራቸው በክብር ምንገናኝ ያከብሩኛል አከብራቸዋለሁ በፍቅር ሞዳቸው ስንት ሰው አለ መሰላችሁ ከፋሚሊ ውጪ ሁለት ሰው አለ ድንበራቸውን አልነካም ድንበሬን አይነኩም ያቁኛል አቃቸዋለሁ በፍቅር ነው የምንኖረው እግዚአብሔርን ከልቤ ነው ማከብራቸው እቤታቸው ይጂስ በላ ራሱ ማልሳቀቅበት ሁለት ቤት ነው ያለው ከዛ ውጪ አልሄድም አይመጡብኝም ከዛ ውጪ እንዲመጡብኝም አልፈልግም መርጬ እሱም ፈልፍዬ ማለት ነው ፈልፍዬ ምክንያቱም ከሰው ጋር አመት ባል ሲመጣ ተጠራርተሽ አንድ ቤት ውስጥ ስትኖሪ እንትን ስበይ ስትጠጪ ያለሽን ቆሎም ይሁን ደቂጣም ይሁን ጋግረሽ ተቋርሰሽ ስበይ ምናምን በጣም ነው ደስ የሚለው ዩናይትድ አረብ ኤሚሬት ግን ኖ ውዴ ኖ አፈር ድሜ ነው የሚያበሉሽ አፈር ድሜ ማለት መርጬ ከ5 አመት በኋላ ሁለት ሰው ነው ወዳጅ አውጥቻለሁ ሁለት ሰው የሰው ልክ ይሆኑ ከዛ ውጪ ማፊ ውዴ ማፊ ይበሉሻል እንክት አርጎ ነው የሚበሉሽ ከነ
ከነሱ ጋር ስንኖር በድንበር ነው ውዴ አናወራም 24 ሰዓት በችግር ጊዜ እንጠራራለን ይሄ ቁጭ ብለው 24 ሰዓት ማውራት ምናምን ማፊ ውዴ አመት ባል ጊዜ እንጠራራለን የችግር ጊዜ እንጠራራለን የሰርግ ጊዜ እንጠራራለን ከዛ ውጪ ማፊ ውዴ 24 አወር ማውራት ማፊ ምን ማፊ ሁሉም ስራ አለው ውሎ ይገባል ይደክማል ይተኛል ማፊ ኦኬ የችግር ጊዜ የህመም ጊዜ የምን ጊዜ ደራሽ ነው በቃ አለቀ እነማን ናቸው ሚስጥር ነው ውዴ ደሞ አድርጋችሁ ልታጠፉብኝ ነው ልታረጉ አረ እነሱ ቀራችሁ ደሞ እናንተ እኮ አታፍሩም እኮ የምትሄዱበት አጣጡ ደሞ ነግሬያችሁ ደሞ እነሱንም ልትሉ ነው ውዴ ፍቅር ያዘኝ ያንገብግብሻ እኔ ምን አገባኝ እኛንም አንገብግቦን ነበር ይህ ዞን ማለት ነው እንዴ አንገሽግሾን ሰማይና ምድር ይገለበጥልን ብለን ከስተን ሰውነታችን ከስቶ ማለት ነው አጥንት ሆነን አፍቅረናልኛ ብርቅ ነው ታዲያ አፍቅር ጊዜሽ ነው ተቃጠኛም ተቃጥለና እንዴ ድፍት ብለናል እና እኛ ምን አገባን አሁን ውዴ አብስለን ቁጭ ብለን አብሲ እስከምታበሲ ኦጋራሽ ነው የሚላጠው ልጥት ነው የሚለው እና እኛ ምን አገባን አፍቅሪያ ፍቅር ያዘኝ ትለኛለች እንዴ ይዝሻል ሰው አይደለሽ እንዴ ነው የሚያንገበግብሽ ሁላ ማለት ነው አልበላ አልጠጣ እምትለብሽው እንቅልፍ አይዝሽ ልብሽ ፈን ነው የሚለው ስለዚህ ወደ ምንም ወይዘሮ ነው እሺ እስከሚበስል ድረስ እንዲ ነው የሚያረጋው ባሌ ልገለው ነው ምን ትያለሽ ዝፍጥ የዝፍጥ ልጅ ምን ትመስላለች የጎረቤት ልጅ ደም ትመስላለች እና ምን እንድልሽ ፈልገሽ ነው ሰይጣን ቁራጭ ምን አይነቷ ናት እቺ ደግሞ ከየት የመጣች መላጣናት በእግዚአብሔር ጎንፎ ባሌ ልገለው ነው ትላለች እንዴ እቺ ደግሞ ንፍጣም እኔ ምለው በዚህ ዘመን ደግሞ ሰው ስትገሉም ብርቅ ሆኖባችኋልሳ እና እኔ ምን አገባኝ ይመለከተኛል እዛው ተደጋገሪ ካምላክሽ ጋር ደሞ ነን ከጦስ ልከተኝ እኮ ነው ምድረ ጦሳ አልልም እኔ ቪዲዮ ቢያት ይው ከባሎቻችሁ ጋራ ካልተመቻችሁ ኦኬ የምን መግደል ነው አለናት እንዲኖሩ ፈርደሽባቸው ጫምላቃ አቶጭም ግዴታ አለብሽ ወይስ አንቺ አስሮ አስቀምጦሻል ታስረሻል አቶጭም ካልፈለግሽ የምን መግደልና የምን መጨማለቅ ነው እኔ ወንድ ልጅ ዘለሽ ራሱ ስትመጪ ደስ አይልም ወንድ ነው እንደ ወንድነቱ መከበር አለበት ካልተመቸሽ ውጪ አትኖሪ ከሱ ጋር ምን ተጨማለቅ ያለሽ ጨምላቃ ይደፍቅሻል እዛ ምንም ቢሆን ወንድ ልጅ ትንሽ የለው ጨምላቃ የማታከብሩትን ወዳ አታግቡ ወንድ ልጅ ክብር ይፈልጋል ከምንም በላይ አንቺ ካለሽ ውበትና አንቺ ካለሽ እንትን በላይ ክብሩን ይፈልጋል አክብሪው መጀመሪያ ባሌ እንዲ ነው ባለች ይሄደ ጨምላቃ እዚህ የመጣችሁ የምታሰጡት ነገር ሀቢብቲ እኔ ባሌ ምናምን እዚህ ስለ ጉለት ሳይኖርበት ቀርቶ መሰልሽ እንዴ የባሌን ጉለት እኔ ነኝ የምሸፍንለት እኔ እኮ ሚስቱ ነኝ እሱኮ የኔን ጉለት ሸፍኖልኝ የሱን ጉለት ሸፍኝለት ነው እንጂ መልካሙን ማውራው እኛ መላእክ ነን እንዴ እዚህ ምን ኖረው ውዴ በቀን 10 ነው የምንጣለው እሱ በዚህ በኩል ነው የሚሄደው ላል እኔ ደግሞ በዚህ ነው የምለው በስንቱ ነው እኮ ተጋጅተን ስንጣላ እዚህ መጥቼ ግና መግሷለሁ ውዴ ሸፍኝው ምን ትጨማለቅ ያለሽ እዚህ መላጣ ተመቃ ሁሉም እንኳን ሌላ አይደለም እናትና አባትሽ ጋር የኖርሽ ራሱ ትጣያለሽ ከእናትሽ ጋር ራሱ ትጣያለሽ ከአባትሽ ጋር ትጣያለሽ እና ከባልሽ ጋር ብትጣይ ታዲያ ብርቅ ነው ምኑ ገረመሽ እግርና እግር እንኳን ሲሄድ እኮ ይጋጫል
ብርቅ ነው እዚህ የመጣችሁ አትበሉ። ወይ ስታገቡ ህፃንነታችሁን ጨርሳችሁ አግቡ። ደግሞ ከናንተ ጋር እንጨቃጨቅ እንደኛ ባሌ እንዲያደረገኝ ባሌ ደብድበኝ እኔ ራሴን ላጠፋ ነው። ታስረሽ ነው ወይስ ፍቅሩ አገረሸብሽ ሲመታሽ? እናትወጪም አትጂም ምን ቤት የለሽ እንኳን ባይኖርሽ ለዚህ እኮ ነው ሴቶች ስራ ስሩ። ውላችሁ የምትገቡበት ምረጡ። የባሎቻችሁ ሸክም አትሆኑ። ሜካፓችሁንና ሁማኔራችሁን ተደቅናችሁ ምን ቅንቅና ያርጋችሁ። ኦኬ መጀመሪያ ተሰተሪ ውዴ። ውሰርተሽ የምትገቢውን ነገር አስተካኪ። ነገ ቢሄድ ባይሄድ ማለት ነው ልጆችሽን ማሳደግ አያቅትሽም። የባላችሁ አናት ላይ ተቀመጣላችሁ። ከሱ ጋር ከወጣችሁ ሁማኔር የሚገዛላችሁ የለም፣ ሜካፕ የሚገዛ የለም፣ ጥፍር የሚደቅናላችሁ የለም። ራሳችሁን ነው የምታጠፉት። እየተደበደባችሁ ትኖራላችሁ። you don't have confidence ውዴ። ስራሽን ስሪ፣ ወጣሽ ግቢ። ኦኬ የማንም አትደገፊ፣ እንደዚህ አትደገፊ ውዴ። ኮንፊደንስ ይኖርሽ። ውለሽ የምትገቢበትን ስራ ሊኖርሽ ይገባል። ስንትን ጠለጠይ እንደ ወፍ ዘራሽ ማለት ነው። ስዞሪ አትዋይ። ምንድነው መጅለጥለጥ? ነገ ምን እንደምትሆኛ አታቂም ውዴ። የት እንደምትወርቂ አታቂም። ከባልሽ ብትለያይ አንቺ በቃ አፈርነሽ የለሽም ውዴ። በቃ እንደዚህ ኩንቱምቱም ብለሽ ነው ቤት ውስጥ የምትገቢው። ካለሱ መቆም እንደማትቺ ነው የሚያምነው። ለዛ ነው 24 ሰዓት ሲደበድብሽ ውሎ የሚያድረው። ስራ ስሩ፣ አትጅለጥለጡ። ስሩ ውላችሁ የምትገቡበት ምናምን። ነገ እንኳን ማንም መጣ ማንም ሄደ በህይወታችሁ ውስጥ በቃ ካልሆነ አልሆነም ነው። ሰርታችሁ ነው የምታድሩት። አለቀ። ካልሆነ አልሆነም ነው በቃ ህይወት ይቀጥላል። ምንም አዲስ ነገር የለው። እዚህም ላይ ማያልፍ ነገር የለም። በነገራችን ላይ ማያልፍ ነገር የለም። ዛሬ ላይ ፍቅር እንደሆናችሁ ወይ ትቀጥላላችሁ ወይ ላትቀጥሉም ትችላላችሁ። ሁሉም ነገር እንደ ዛሬ ላይ ሆነ ይችላል። ስለ ነገ ፈጣሪ ነው የሚያውቀው። አንዳንድ ጊዜ ደግሞ አስቦ መጓዝ አስቦ መራመድ ለነገያችሁ መልካም ነው። በጣም ብዙ ሴቶች የምትሸወዱት በእንደዚህ አይነት መንገድ ነው። ያበላችኋል፣ ያጠጣችኋል፣ የምትፈልጉትን ያደርግላችኋል፣ እንደፈለገ ይጫወትባችኋል። ኖ ሀቢብቲ ኖ። አክብሪው። ወንድ ልጅ ክብር ይፈልጋል። ታከብሪዋለሽ። የሚገባውን ክብር፣ የሚገባውን ቦታ ኦኬ፣ የሚገባውን እያንዳንዱ ነገር ትሰጫለሽ። እያንዳንዱ እንደ ባል ታከብሪዋለሽ፣ እንደ ባል ተወጂዋለሽ፣ እንደ ሚስት ደግሞ ለባልሽ ማድረግ ያለብሽን ነገር ታደርጊያለሽ። ካንቺ ምንም እንዳይጎልበት ታደርጊያለሽ። ከዛ በተረፈ አይሙቀሽ ውዴ። ጎረቤት ምን ይለኛል ምናምን ይሄ ጓደኛ ምን ይለኛል እሷ እኮ እንዲውና ምን አገባኝ እኔ ስለ ጓደኛ ስለ ጎረቤት። የኔን ህይወት ይኖርልኛል ምን አገባኝ እኔ። አሁን ሳገባም ሰው ምን አገባው? ነገም ደግሞ ፈጣሪ ነው የሚያውቀው። እንደ ፈጣሪ ባለው ነው የምኖረው። ኦኬ ፈጣሪ ባለው ነው የምኖረው። ሰው ምን ይለኛል ምናምን የለም። እኔ ጋር ምን አገባው? እኔ ስቃጠል የሚቃጠላል ወይስ እኔ ስቦትም ይሞታል? እዚች ምድር ላይ ግን አንድ ነገር ልንገር። እዚች ምድር ላይ ምንም ቢፈጠር እንኳን ሌላ አይደለም በጣም የምወደው ለኔ ብሎ ብዙ የሰው ፊት ያየው የገረፈው ድንጋይ እጁን እየቆረጠ ያሳደገኝ አባቴንም አጥቻለሁ። ምንም አይገርመኝም። አባቴን ራሱ አጥቼ ኑር ያለው እንኳን ሌላ አይደለም። የወደደኝን ወድጄ ያከበረኝን አክብሬ ገባችሁ? ለኔ ከሚሳሳልኝ ሰው ጋር ነው የምኖረው። ከሚሳሳል እንኳን ሌላ አባቴን አጥቼ ኑር ያለው ኦኬ። ለዛ መቼም ማላደርገው ራሴን አላጠፋም።
ለምን አይቆስልም? ቆስዬ ለምን እቺ አጥንቱኛ ነው? ራሴን አላጠፋም በፍጹም እኔ ኃጢአተኛ ነኝ በደለኛ ነኝ ግን ራሴን አጥፍቼ ከአምላኬ ጋር ማልገናኝበትን ነገር ማድረግ አልፈልግም በፍጹም ይሄ ግን የኔ እንትን ነው ኔቨር አላጠፋም ራሴ እግዚአብሔር ቀናለሁ አሁን ልሸቅል ነው ውዴ ልሸቅል ነው ውዴ አንዱ ትላንትና አልሸቀልኩም ዛሬ ልሸቅል ነው ውዴ እኔም አሁን ባጠፋ ደስ ይለኛል አሁን ራሴን ባጠፋ ደስ ይለኛል ራስሽ ነው የጎዳሽው ውዴ እኛ ምን አገባን ኦኬ አንቺ ራስሽን ታጠፊያለሽ እኛ እንኖራለን ማንንም ሰው ስላንቺ ደንታ የሚሰጠው የለም ራስሽን አጠፋሽ አላጠፋሽ ብናለክስልሽ 3 ቀን ነው ብናለክስልሽ 3 ቀን ኦኬ እንደው አስታወስንሽ ከተባለ 1 ሳምንት ነው አንቺ ነሽ አፈር ይበላሽ እኛ ምን አገባን አንቺ ነሽ አፈር ይበላሽ የምትኖሪው ለራስሽ ነው ራሴን ባጠፋ እንዲቦን ኑሮ እንዲወደ አንቺ ራስሽን ካጠፋሽ ጤና ኑሮሽ ሰርተሽ ወተሽ እየገባሽ ምን ይያልሽ ኦኬ ብራል በረከታለኝ ገንዘብ እጄ ላይ ለምለፋለሁ ግን የለኝም ውዴ የመድኃኒት መግዣ አጥቷል ጋለ የተኙ በጣም ብዙ ሰዎች አሉ አንቺ እግር ኑሮሽ ትራመጃለሽ እግር ኑሯቸው መራመድ እየፈለጉ የሰው እጅ ላይ ወርቀው ማለት ነው አልጋ ቁራኛ ሆኖ መድኃኒት መግዣ አጥተው ራሳቸውን አላጠፉ ነገ ተስፋ አላቸው ነገ የመኖር ተስፋ አላቸው አንቺ ግን ጤና ኑሮሽ ጆሮሽ እየሰማ አይንሽ እያየ ታማረሪያለሽ አየሽ አንቺ ብትኖሪም ባትኖሪም ያውነሽ ልንገርሽ ከፈለግሽ ማለት ነው ሰው ጤና ኑሮት ያላመሰገነ ጤና ኑሮሽ ኦኬ እንደፈለግሽ እየተራመድሽ እንደፈለግሽ ያየሽ እንደፈለግሽ እየሰማሽ የምትፈልጊው ምግብ እየበላሽ ኦኬ አምላክሽን ያላመሰገንሽ አንቺ ምንም ነሽ ብትኖሪም ባትኖሪም ከንቱ ነሽ አንቺ ምንም አጠቅሚ ኦኬ እኔ ምንም ባይኖረኝ ጤና ስለሰጠኝ ብቻ መሰግነዋለሁ ገንዘብ ኑሯቸው በጤናቸው ምክንያት የሚፈልጉትን ምግብ የማይበሉ በጣም ብዙ ሰዎች አሉ እኛ ግን እንደፈለግን ከስጋው ከቁርጡ ከምኑ ነው የምንበላው አይደለ ገንዘብ ቤታቸው ውስጥ ተኝቶ ማለት ነው የሚፈልጉትን ምግብ እንኳን መብላት አይችሉም በጤና የተነሳ አንዳንድ ጊዜ ባለ ነገሮች እግዚአብሔር ማመስገን ጥሩ ነው እግዚአብሔር ምንም ቢሰጠኝም ባይሰጠኝም አመስጋኝ መሆን አለባችሁ 1 ብር ሰጥቷችሁ ያላመሰገናችሁ 1000 ብር ቢሰጣችሁ አታመሰግኑ በትንሹ ያመሰገነ ነው ትልቁ የሚሰጠው ግን ሁሌ እንዳማረራችሁ ነው ደሞዝ ይከፈላችኋል በትንሹ ዩናይትድ አረብ ኤሚሬት ውስጥ የምትኖሩ የመዳም ቤት የምትሰሩ ልጆች በትንሹ 800 ድራም እስከ 1000 ነው በትንሹ የሚባለው የሚከፈላችሁ ማለት ነው ማክሲመም በኢትዮጵያ ማክሲመም ከ35000 ብር በላይ ይከፈላችኋል መዳም ቤት የሚሰሩ እስከ 50000 ብር በትንሹ የሚከፈለው ማለት ነው አንቺ ይሄንን ካላመሰገንሽ መስልታ አስራት በኩራት አታወጡ ከአምላካችሁ ጋር ግንኙነት የላችሁም እንዴት ይበርክት ውዴ እንዴት ይበርክት 50000 ብር ተሰጥቷችሁ ለቤተ ክርስቲያን 1000 ብር መስጠት እንኳን ያቃጥላችኋል የሰጣችሁ ካላችሁ ላይ ለደሃ ለነዲያን እንኳን ማድረግ አትችሉም ማክሲመም በወር 50000 ብር ካገኘሹ 5000 ብር ብታወጪ ቢያንስ 50 ሰው ማብላት ትችያለሽ 5000 ብር በኢትዮጵያ አንድ 50 ሰው ታቢያለሽ በትንሹ ማለት ነው ያንን ግን በፍጹም አስበናናቅም በነገራችሁ ላይ በረከት ማለት ይሄ ነው ግን ያንን ለማድረግ መመረጥ ያስፈልጋል ምክንያቱም 50000 ብር ተከፍሎሽ አላመሰገንሽም ውዴ ራሴ ላጥፋ ጥሩ ግበይ አጥፊያ ማን ተጎዳ ባሌን ጎዳይ ቡላ ምንዋን በእንጨት ወጋች አሉ እናንተ ጨርሱት ማንንም አትጎዱም ብትኖሩም ለራሳችሁ ነው ማንም ለእናንተ የሚጨነቅና የሚያዝን የለም ገንዘባችሁን ብቻ ነው ሰው የሚፈልገው
እሺ ስራ ልሰራ ነው ወደ በነገራችን ላይ የሆነ ነገር ልንገራችሁ። አሁን ደግሞ ጣጣ መጣብኝ እኮ እኔ እኮ ጣጣ አያጣኝም። እንዶ ከመሸጥ ይልቅ ራሱ ማስረዳቱ ደከመኝ። አሁንስ ደከመኝ እግዚአብሔርን አሁን እኔ እንደ ሰው ይሄን መጠቅለያ አመጣው እንደ ሰው እሱ ራሱ አሁን ሊያልቅ ነው። ትንሽ ነው ያለኝ። የለም ከፋብሪካው ራሱ አተናል ውዴ። ከመሸጥ ይልቅ ማስረዳቱ ደከመኝ አሁን ይሄን ሸጥኩላቸው ማለት ነው። ቆይ ላሳያችሁ እንዴ። አሁን እኔ ማበዴ ነው እኮ ዘንድሮ ማበዴ ነው። ከዛን አሁን እኔ ሶኬት ላይ አድርጋለሁ። እንዲህ አድርገው ሀዌ አይሞቅም ይሉኛል። እና እንዴት ይሞቅ ሳይከፍቺ እና ሶኬት ላይ አረክሽና እንዲው ይሞቅ? አረ እንደው ተው፣ ስለ መድኃኒዓለም ተው። ካላወቃችሁ መዳማችሁን ጠይቁ። ጎግል ላይ ሰርች ታርጓለሽ ወይ ደግሞ አጠቃቀሙን ብላችሁ ጎግል ላይ ጠይቁ። ጎግል ያውቃል ሁሉንም ነገር። እኔ እናንተ ማስረዳት ነው ከመሸጡ ይልቅ ራሱ ይሄ እንደዚህ ነው የሚከፈተው። ይሄ እንደዚህ ኦኬ፣ እንደዚህ ይከፈታል። እንትን አለ 120 150 180 210 ሙቀት አለ። ጸጉራችሁ እንደኔ ቂጪጫ የሆነባችሁ ይቺ ማለት ይቺ ላስረዳ እንጂ እኮ ሞትኩ እኮ ውዴ። ይቺ በደንብ እዩ። ካለበለዚያ አትግዙኝ። እኔ ጮጋራዬን አትላጡብኝ። ተላጥኩ እኮ የለውም ወይ አትግዙ። ተውት፣ የምታውቁ ብቻ ግዙኝ። እንዴ እኔ ማስረዳቱ ራሱ ደከም። ጥርግርግ አድርጋችሁ ሰድባችሁኝ ተነስታችሁ ደግሞ ይቅርታ የምትጠይቁኝ፣ ይቅርታችሁን እዛው ተሸከሙት። እኔ አጥረግርጋችሁኝ ተነስታችሁ የምን ይቅርታ ነው? ያዙት እዛው። እኔ እናንተ ይቅርታ ምን ያደርግልኛል? እኔ ያጥረግርጎ ተነስቶ አስጥቷችሁ ቅልጥ አድርጎ ከደበደባችሁ በኋላ ይቅርታ እዛው ተሸከሙት። ያው የምትበራዋ መብራት አትታይም እዚች ጋር። ያው 120 ላይ ነው ያለው። አሁንም ይቺን ጠቅ ስታደርጉ 150 ያረጋል። ጠቅ ስታረጉ 180 ያረጋል። ጠቅ ስታረጉ የት ይሄዳል? 210 እና እኔ መሞት አለብኝ በእናንተ ምክንያት። ከዛን ስንት ይሆናል? እንደኔ አይነት የኔ ጸጉር አሁን ጠንካራ ነው። ስለዚህ በ210 ነው እኔ ማሞቀው። ጸጉራችሁ ደግሞ ሉጫ የሆነ ሰው ደግሞ ከ120 እስከ 150 ብቻ ተጠቀሙ። በጣም ለስላሳ የሆነ ጸጉራችሁ። እንደኔ ቂጪጫ የሆነ ደግሞ ይኸው 210። አትድፉኝ አቃጥላችሁ ወይ ማታቁ አትግዙኝ። እኔ እውነት የምሬን እኮ ነው። ጮጋራ ተልጦ አጥረግርጎ ሰድቦኝ ደግሞ ይቅርታ የሚጠይቁት ነገርስ ታይ ወዴ ታሻካሚው ወዛው ይቅርታው ምን ያደርግልኛል? ማበድ አለብኝ እኔ? ቂጪጫ ማለት ማነው ጠንጋራ ላለው ይሄ ማነው ጠንካራ ጸጉር ማለት ነው። ቂጪጫ ማለት ቂጪጫ ነው የሚባለው። ምንድነው የሚባለው ታዲያ? ይሄ ቀጫጫ የለም። ቆይ አሁን ማለት ነው እኔ ቆይ እንደው አንድ ቁጥጥር ላውጣና ላሳያችሁ። አቤት ካሜራው ሞልቶ ራሱ ሊፈስ ነው። ቢች ሊፈስ ነበር። አጥንቴ ወጣ። ይው አጥንቴ የታየ መታየት ጀመረ። አጥንቴ ከመክሳቴ የተነሳ መላጣ እንጂ የቤትሽ ሰራተኛ አርጌ ብርቅ ነው ታዲያ ብርቅ ነው ውዴ። ግን አልፈልግም ውዴ አልፈልግም። ማልኮሽ ነው። እኔ አሁን እኮ ሰው ተጠራጠራለሁ። ማልኮሽ ነው የምለው። ስንት ሰው አስገብቼ በጥርጣሬ ድፍት ሳረግ በላም ስጠጣም ደስ ብሎኝ ነው ምበላው ምጠጣው ውዴ። ቴንኪው ውዴ። አናትሽ ላይ ማለት ነው ፍቅር ይዙር። ቴንኪው የምሬን እኮ ነው። አሁን እኮ ሰው ሲመጣ ራሱ ምን ፈልጎ ነው የመጣ ነው ማለት
በደና ይመጣ አይመስለኝም ከመፍራት የተነሳ ማለት ነው። ሰው በጣም ከባድ መልካም ባደረጋችሁት ነገር ነው ገደል የሚከታችሁ ገደል ማለት ነው። ለነሱ ስትሉ መልካም ነገሮችን አድርጋችሁ ወደ መጥፎ ነው የሚቀይሩባችሁ። ውዴ እኔ ቤቴ ስትመጡ ራሱ ፈራለሁ፣ ደስ አይለኝም። ጊዜው ነው ምን እናርግ ታዲያ? ድሮ አብረን በልተን ጠጥተን ያቆሎም ይሁን ቆርጥመን ነው አብረን ምናድረው። አሁን ማፊ ካሜራ ይዛችሁ ነው የምትመጡት። ስትመጡ ምን ሰዓት እንደምትቀዱን አናውቅም። በነፃነት ማውራት የለ እንዴ? አሁን እኔ ሲጀመር ሰው ጋር አላውራ አንድ ሰው እንዳይደውልብኝ። ሲጀመር የሚደውልብኝ የሚደፍረኝም የለኝም። ደፍራችሁ ስትመጡ ስታወሩ የዌልኩም ኩልኩም ባናትሽ ነው የምተክልሽ። እኔ እንደሌላው ምተውሽ መስሎሽ ነው? ዘቅዝቄ ነው ማቃጥልሽ። አታቁኝም። ከዛ የመጣብኝ ለታግር ግዳ ነው ማፈርሰው። እኔ ይኸው በጸባይ ከኔ ጋር ምትኖር ኮነ መኖር አይ በጸባይ አልኖርም ካላችሁ ባናታችሁ ተተከሉ። እኔ ጨንቀኛ ለፍቼ ነው ምኖር ሚያለች ታጣግባ ነው ታትንሽ ቆይ ታይታ አይባልም አይ እኔማ እግዚአብሔርን ነው የምላችሁ። እኔ በጣም ከሰው ጋር መኖር ፈልጋለሁ። በጣም ማለት ነው ከምላችሁ በላይ አሁን ካንቺ ጋር በማዕድ ይበላላ እንዴ እኮ ነው እንዴ ዞር ሲል አንቺ ነው የሚበላሽ ውዴ። እግዚአብሔርን ቅዱስ ሚካኤልን እንዴ አሁን እዚህ ጋር እየበላችሁ ነው አይደል? እንዴ ዞር ስትይ አንቺ ነው የሚበላው። መርጬ ነው እኔ ቤት የማመጣው ሰው መርጬ። የዘንድሮ ሰው እንዴ ነው። ምን እናርግ ታዲያ? ዘመኑ ነው እንዴ ግልበጥ ነው። ሌላ ምንም የለው። ያበላሽው ያጠጣሽው ነው የሚበላሽ ተመልሶ ማለት ነው። በተለይ ዩናይትድ አረብ ኤሚሬት ዱባይ ላይ ያለ ሰው እኔ አሁን መርጬ ነው የምኖረው። መርጬ አሁን በህይወቴ ውስጥ በጣም ማከብራቸው በክብር ምንገናኝ ያከብሩኛል፣ አከብራቸዋለሁ። በፍቅር ምወዳቸው ስንት ሰው አለ መሰላችሁ? ከፋሚሊ ውጪ ሁለት ሰው አለ። ድንበራቸውን አልነካም፣ ድንበሬን አይነኩም። ያቁኛል፣ አቃቸዋለሁ። በፍቅር ነው የምንኖረው። እግዚአብሔርን ከልቤ ነው ማከብራቸው። እቤታቸው ይጂ ስበላ ራሱ ማልሳቀቅበት ሁለት ቤት ነው ያለው። ከዛ ውጪ አልሄድም፣ አይመጡብኝም። ከዛ ውጪ እንዲመጡብኝም አልፈልግም። መርጬ እሱም ፈልፍዬ ማለት ነው ፈልፍዬ ምክንያቱም ከሰው ጋር አመት ባል ሲመጣ ተጠራርተሽ አንድ ቤት ውስጥ ስትኖሪ እንትን ስበይ ስትጠጪ ያለሽን ቆሎም ይሁን ደቂጣም ይሁን ጋግረሽ ተቋርሰሽ ስበይ ምናምን በጣም ነው ደስ የሚለው። ዩናይትድ አረብ ኤሚሬት ግን ኖ ውዴ ኖ፣ አፈር ድሜ ነው የሚያበሉሽ። አፈር ድሜ ማለት መርጬ ከ5 አመት በኋላ ሁለት ሰው ነው ወዳጅ አውጥቻለሁ። ሁለት ሰው የሰው ልክ የሆኑ ከዛ ውጪ ማፊ ውዴ ማፊ ይበሉሻል። እንክት አርጎ ነው የሚበሉሽ። ከነሱ ጋር ስንኖር በድንበር ነው ውዴ። አናወራም 24 ሰዓት። በችግር ጊዜ እንጠራራለን። ይሄ ቁጭ ብለው 24 ሰዓት ማውራት ምናምን ማፊ ውዴ። አመት ባል ጊዜ እንጠራራለን፣ የችግር ጊዜ እንጠራራለን፣ የሰርግ ጊዜ እንጠራራለን። ከዛ ውጪ ማፊ ውዴ 24 አወር ማውራት ማፊ ምን ማፊ። ሁሉም ስራ አለው። ውሎ ይገባል፣ ይደክማል፣ ይተኛል ማፊ። ኦኬ። የችግር ጊዜ፣ የህመም ጊዜ፣ የምን ጊዜ ደራሽ ነው። በቃ አለቀ። እነማን ናቸው? ሚስጥር ነው ውዴ። ደግሞ አድርጋችሁ ልታጠፉብኝ ነው ልታረጉ አረ እነሱ ቀራችሁ ደግሞ እናንተ እኮ አታፍሩም እኮ የምትሄዱበት አጣጡ። ደግሞ ነግሬያችሁ ደግሞ እነሱንም ልጣ ልትሉ ነው ውዴ። ፍቅር ያዘኝ ያንገብግብሻ። እኔ ምን አገባኝ?
እኛንም አንገብግቦን ነበር ይሄ ዞን ማለት ነው እንዴ አንገሽግሾን ሰማይና ምድር ይገለበጥልን ብለን ከስተን ሰውነታችን ከስቶ ማለት ነው አጥንት ሆነን አፍቅረናልኛ ብርቅ ነው ታዲያ አፍቅር ጊዜሽ ነው ተቃጠኛም ተቃጥለና እንዴ ድፍት ብለናል እና እኛም ናገባን አሁን ውዴ አብስለን ቁጭ ብለን አብሲ እስከምታበሲው ኦጋራሽ ነው የሚላጠው ልጥት ነው የሚለው እና እኛም ናገባን አፍቅሪያ ፍቅር ያዘኝ ትለኛለች እንዴ ይዝሻል ሰው አይደለሽ እንዴ ነው የሚያንገበግብሽ ሁላ ማለት ነው አልበላ አልጠጣ እምትለብሽው እንቅልፍ አይዝሽ ልብሽ ፈን ነው የሚለው ስለዚህ ወደ ምንም ወይ ዘሮ ነው እሺ እስከሚበስል ድረስ እንዲ ነው የሚያረጋው ባሌ ልገለው ነው ምን ትያለሽ ዝፍጥ የዝፍጥ ልጅ እንት መስላለች የጎሮቤት ልጅ ደም ትመስላለች እና ምን እንድልሽ ፈልገሽ ነው ሰይጣን ቁራጭ ምን አይነቷ ናት እቺ ደግሞ ከየት የመጣች መላጣናት በእግዚአብሔር ጎንፎ ባሌ ልገለው ነው ትላለች እንዴ እቺ ደግሞ ንፍጣም እኔ ምለው በዚህ ዘመን ደግሞ ሰው ስትገሉም ብርቁ ነውባችኋልሳ እና እኔም ናገባኝ ይመለከተኛል እዛው ተነጋገሪ ከአምላክሽ ጋር ደሞ ነን ከጦስ ልከተኝ እኮ ነው ምድረ ጦሳ አልልም እኔ ግዴው ቢያት ይው ከባሎቻችሁ ጋራ ካልተመቻችሁ ኦኬ የምን መግደል ነው አለናት እንዲኖሩ ፈርደሽባቸው ጨምላቃ አቶጭም ግዴታ አለብሽ ወይስ አንቺ አስሮ አስቀምጦሻል ታስረሻል አቶጭም ካልፈለግሽ የምን መግደልና የምን መጨማለቅ ነው እኔ ወንድ ልጅ ዘለሽ ራሱ ስትመጪ ደስ አይልም ወንድ ነው እንደ ወንድነቱ መከበር አለበት ካልተመቸሽ ውጪ አትኖሪ ከሱ ጋር ምን ተጨማለቂያለሽ ጨምላቃ ይደፍቅሻል እዛ ምንም ቢሆን ወንድ ልጅ ትንሽ የለው ጨምላቃ የማታከብሩትን ወዳ አታግቡ ወንድ ልጅ ክብር ይፈልጋል ከምንም በላይ አንቺ ካለሽ ውበትና አንቺ ካለሽ እንትን በላይ ክብሩን ይፈልጋል አክብሪው መጀመሪያ ባሌ እንዲ ነው ባለች ይሄደ ጨምላቃ እዚህ የመጣችሁ የምታሰጡት ነገር ሀቢብቲ ነኝ ባሌ ምናምን እዚህ ስለ ጉለት ሳይኖርበት ቀርቶ መሰልሽ እንዴ የባሌን ጉለት እኔ ነኝ የምሸፍንለት እኔ እኮ ሚስቱ ነኝ እሱኮ የኔን ጉለት ሸፍኖልኝ የሱን ጉለት ሸፍኝለት ነው እንጂ መልካሙን ማውራው እኛ መላእክ ነን እንዴ እዚህ ምን ኖሮ ውዴ በቀን 10 ሄዶ ምንጣለው እሱ በዚህ በኩል ነው የሚሄደው ላል እኔ ደግሞ በዚህ ነው የምለው በስንቱ ነው እኮ ተጋጅተን ስንጣላ እዚህ መጥቼ ግና መግሷለሁ ውዴ ሸፍኝው ምን ትጨማለቅ ያለሽ እዚህ መላጣ ተመቃ ሁሉም እንኳን ሌላ አይደለም እናትና አባትሽ ጋር የኖርሽ ራሱ ትጣያለሽ ከእናትሽ ጋር ራሱ ትጣያለሽ ከአባትሽ ጋር ትጣያለሽ እና ከባልሽ ጋር ብትጣይ ታዲያ ብርቅ ነው ምኑ ገረመሽ እግርና እግር እንኳን ሲሄድ እኮ ይጋጫል ብርቅ ነው እዚህ የመጣችሁ አትበሉ ወይ ስታገቡ ህፃንነታችሁን ጨርሳችሁ አግቡ ደግሞ ከናንተ ጋር እንጨቃጨቅ እንደኛ ባሌ እንዲያደረገኝ ባሌ ደብድበኝ እኔ ራሴን ላጠፋ ነው ታስረሽ ነው ወይስ ፍቅሩ አገረሸብሽ ሲመታሽ እናቶጪም አትጂም ምን ቤት የለሽ እንኳን ባይኖርሽ ለዚህ እኮ ነው ሴቶች ስራ ስሩ ውላችሁ የምትገቡበት ምረጡ የባሎቻችሁ ሸክም አትሆኑ ሜካፓችሁንና ሁማኔራችሁን ተደቅናችሁ ምን ቅንቅና ያርጋችሁ ኦኬ መጀመሪያ ተሰተሪ ውዴ ወሰርተሽ የምትገቢውን ነገር አስተካኪ ነገ ባይሄድ ማለት ነው ልጆችሽን ማሳደግ ያቅትሽም የባላችሁ አናት ላይ ተቀመጣላችሁ ከሱ ጋር ከወጣችሁ ሁማኔር የሚገዛላችሁ የለም ሜካፕ የሚገዛ የለም ጥፍር የሚደቅናላችሁ የለም
ራሳችሁን ነው የምታጠፉት እየተደበደባችሁ ትኖራላችሁ you don't have confidence ውዴ ስራሽን ስሪ ወተሽ ግቢ ኦኬ የማንም እንት አትደገፊ እንደዚህ አትደገፊ ውዴ ኮንፊደንስ ይኖርሽ ውለሽ የምትገቢበትን ስራ ሊኖርሽ ይገባል ስንትን ጠለጠይ እንደ ወፍ ዘራሽ ማለት ነው ስዞሪ አትዋይ ምንድነው መጅለጥለጥ ነገ ምን እንደምትሆኛ አታቂም ውዴ የት እንደምትወርቂ አታቂም ከባልሽ ብትለያይ አንቺ በቃ አፈርነሽ የለሽም ውዴ በቃ እንደዚህ ኩንቱምቱም ብለሽ ነው ቤት ውስጥ የምትገቢው ካለሱ መቆም እንደማትቺ ነው የሚያምነው ለዛ ነው 24 ሰዓት ሲደበድብሽ ውሎ የሚያድር ስራ ስሩ አትጅለጥለጡ ስሩ ውላችሁ የምትገቡበት ምናምን ነገ እንኳን ማንንም መጣ ማንንም ሄደ በህይወታችሁ ውስጥ በቃ ካልሆነ አልሆነም ነው ሰርታችሁ ነው የምታድሩት አለቀ ካልሆነ አልሆነም ነው በቃ ህይወት ይቀጥላል ምንም አዲስ ነገር የለም እዚህም ላይ ማያልፍ ነገር የለም በነገራችን ላይ ማያልፍ ነገር የለም ዛሬ ላይ ፍቅር እንደሆናችሁ ወይ ትቀጥላላችሁ ወይ ላትቀጥሉም ትችላላችሁ ሁሉም ነገር እንደ ዛሬ ላይ ሆነ ይችላል ስለ ነገ ፈጣሪ ነው የሚያውቀው አንዳንድ ጊዜ ደግሞ አስቦ መጓዝ አስቦ መራመድ ለነጊያችሁ መልካም ነው በጣም ብዙ ሴቶች የምትሸወዱት በእንደዚህ አይነት መንገድ ነው ያበላችኋል ያጠጣችኋል የምትፈልጉትን ያደርግላችኋል እንደፈለገ ይጫወትባችኋል ኖ ሀቢብቲ ኖ አክብሪ ወንድ ልጅ ክብር ይፈልጋል ታከብሪዋለሽ የሚገባውን ክብር የሚገባውን ቦታ ኦኬ የሚገባውን እያንዳንዱ ነገር ትሰጫለሽ እያንዳንዱ እንደ ባል ታከብሪዋለሽ እንደ ባል ተወጂዋለሽ እንደ ሚስት ደግሞ ለባልሽ ማድረግ ያለብሽን ነገር ታደርጊያለሽ ካንቺ ምንም እንዳይጎልበት ታደርጊያለሽ ከዛ በተረፈ አይሙቀሽ ውዴ ጎረቤት ምን ይለኛል ምናምን ይሄ ጓደኛ ምን ይለኛል እሷ እኮ እንዲውና ምን አገባኝ እኔ ስለ ጓደኛ ስለ ጎረቤት የኔን ህይወት ይኖርልኛል ምን አገባኝ እኔ አሁን ሳገባም ሰው ምን አገባው ነገም ደግሞ ፈጣሪ ነው የሚያውቀው እንደ ፈጣሪ ባለው ነው የምኖር ኦኬ ፈጣሪ ባለው ነው የምኖር ሰው ምን ይለኛል ምናምን የለም እኔ ጋር ምን አገባው እኔ ስቃጠል የሚቃጠላል ወይስ እኔ ስቦትም ይሞታል እዚች ምድር ላይ ግን አንድ ነገር ልንገር እዚች ምድር ላይ ምንም ቢፈጠር እንኳን ሌላ አይደለም በጣም የምወደው ለኔ ብሎ ብዙ የሰው ፊት ያየው የገረፈው ድንጋይ እጁን እየቆረጠ ያሳደገኝ አባቴንም አጥቻለሁ ምንም አይገርመኝም አባቴን ራሱ አጥቼ ኑር ያለው እንኳን ሌላ አይደለም የወደደኝን ወድጄ ያከበረኝን አክብሬ ገባችሁ ለኔ ከሚሳሳልኝ ሰው ጋር ነው የምኖር ከሚሳሳል እንኳን ሌላ አባቴን አጥቼ ኑር ያለው ኦኬ ለዛ መቼም ማላደርገው ራሴን አላጠፋም ለምን አይቆስልም ቆስዬ ለምን እቺ አጥንቱኛል ነው ራሴን አላጠፋም በፍጹም እኔ ኃጢአተኛ ነኝ በደለኛ ነኝ ግን ራሴን አጥፍቼ ከአምላኬ ጋር ማልገናኝበት ነገር ማድረግ አልፈልግም በፍጹም ይሄ ግን የኔ እንትን ነው ኔቨር አላጠፋም ራሴ እግዚአብሔር ቀናለሁ አሁን ልሻቅል ነው ውዴ ልሻቅል ነው ውዴ አንዱ ትላንትና አልሸቀልኩም ዛሬ ልሻቅል ነው ውዴ እኔም አሁን ባጠፋ ደስ ይለኛል አሁን ራሴን ባጠፋ ደስ ይለኛል ራስሽ ነው የጎዳሽው ውዴ እኛ ምን አገባን ኦኬ አንቺ ራስሽን ታጠፊያለሽ እኛ እንኖራለን ማንንም ሰው ስላንቺ ደንታ የሚሰጠው የለም ራስሽን አጠፋሽ አላጠፋሽ ብናለክስልሽ 3 ቀን ነው ብናለክስልሽ 3 ቀን ኦኬ
እንደው አስታወስንሽ ከተባለ አንድ ሳምንት ነው። አንቺ ነሽ አፈር የበላሽው፣ እኛ ምን አገባን? አንቺ ነሽ አፈር የበላሽው። የምትኖሪው ለራስሽ ነው። ራሴን ባጠፋ እንዲቦን ኑሮ እንዲወደ አንቺ ራስሽን ካጠፋሽ ጤና ኑሮሽ ሰርተሽ ወተሽ እየገባሽ ምን ይያልሽ? ኦኬ ብር አልበረክታለኝ ገንዘብ እጄ ላይ ለምለፋለሁ ግን የለኝም ውዴ። የመድኃኒት መግዣ አጥተው አልጋ ላይ የተኙ በጣም ብዙ ሰዎች አሉ። አንቺ እግር ኑሮሽ ትራመጃለሽ። እግር ኑሯቸው መራመድ እየፈለጉ የሰው እጅ ላይ ወርቀው ማለት ነው አልጋ ቁራኛ ሆኖ መድኃኒት መግዣ አጥተው ራሳቸውን አላጠፉም። ነገ ተስፋ አላቸው። ነገ የመኖር ተስፋ አላቸው። አንቺ ግን ጤና ኑሮሽ ጆሮሽ እየሰማ አይንሽ እያየ ታማርሪያለሽ። አየሽ አንቺ ብትኖሪም ባትኖሪም ያውነሽ ልንገርሽ ከፈለግሽ ማለት ነው። ሰው ጤና ኑሮት ያላመሰገነ ጤና ኑሮሽ ኦኬ እንደፈለግሽ እየተራመድሽ እንደፈለግሽ እያየሽ እንደፈለግሽ እየሰማሽ የምትፈልጊው ምግብ እየበላሽ ኦኬ አምላክሽን ያላመሰገንሽ አንቺ ምንም ነሽ። ብትኖሪም ባትኖሪም ከንቱ ነሽ። አንቺ ምንም አጠቅሚ። ኦኬ እኔ ምንም ባይኖረኝ ጤና ስለሰጠኝ ብቻ አመሰግናለሁ። ገንዘብ ኑሯቸው በጤናቸው ምክንያት የሚፈልጉትን ምግብ የማይበሉ በጣም ብዙ ሰዎች አሉ። እኛ ግን እንደፈለግን ከስጋው ከቁርጡ ከምኑ ነው የምንበላው አይደለ? ገንዘብ ቤታቸው ውስጥ ተኝቶ ማለት ነው የሚፈልጉትን ምግብ እንኳን መብላት አይችሉም በጤና የተነሳ። አንዳንድ ጊዜ ባለን ነገሮች እግዚአብሔር ማመስገን ጥሩ ነው። እግዚአብሔር ምንም ቢሰጠኝም ባይሰጠኝም አመስጋኝ መሆን አለባችሁ። 1 ብር ሰጥቷችሁ ያላመሰገናችሁ 1000 ብር ቢሰጣችሁ አታመሰግኑ። በትንሹ ያመሰገነ ነው ትልቁ የሚሰጠው። ግን ሁሌ እንዳማረራችሁ ነው። ደሞዝ ይከፈላችኋል። በትንሹ ዩናይትድ አረብ ኤሚሬት ውስጥ የምትኖሩ የመዳም ቤት የምትሰሩ ልጆች በትንሹ 800 ድራም እስከ 1000 ነው በትንሹ የሚባለው የሚከፈላችሁ ማለት ነው። ማክሲመም በኢትዮጵያ ማክሲመም ከ35000 ብር በላይ ይከፈላችኋል። መዳም ቤት የሚሰሩ እስከ 50000 ብር በትንሹ የሚከፈለው ማለት ነው። አንቺ ይሄንን ካላመሰገንሽ መስልታ አስራት በኩራት አታወጡ። ከአምላካችሁ ጋራ ግንኙነት የላችሁም። እንዴት ይበርክት ውዴ እንዴት ይበርክት? 50000 ብር ተሰጥቷችሁ ለቤተ ክርስቲያን 1000 ብር መስጠት እንኳን ያቃጥላችኋል። የሰጣችሁ እሱ የሰጣችሁ ካላችሁ ላይ ለደሃ ለነዲያን እንኳን ማድረግ አትችሉም። ማክሲመም በወር 50000 ብር ካገኘሹ 5000 ብር ብታወጪ ቢያንስ 50 ሰው ማብላት ትችያለሽ። 5000 ብር በኢትዮጵያ አንድ 50 ሰው ታቢያለሽ በትንሹ ማለት ነው። ያንን ግን በፍጹም አስበን አናውቅም። በነገራችሁ ላይ በረከት ማለት ይሄ ነው። ግን ያንን ለማድረግ መመረጥ ያስፈልጋል። ምክንያቱም 50000 ብር ተከፍሎሽ አላመሰገንሽም ውዴ።